በእናትሽ ያስጨነቅሽ ነው። ምን እንደተፈጠረ ሁሉንም ነገር ንገሪኝ። ተሸወድኩኝ ጽጌረዳ፣ ተታለልኩኝ። አልገባኝም። ቆየ ምን መሽወር ነው? ምንድን ነው የተፈጠረው? በገዛ እጄ ነው ልጄን የገደልኩት። ከሱ መጠንቀቅ ነበረብኝ። ይኸውልሽ አሁን ያጠገብሻለሁ። ምን እንደተፈጠረና ምን እንደሆነሽ በቃ ከመጀመሪያው ጀምረሽ ንገሪኝ። ጽጌረዳ ግን እባክሽ ይሄ ነገር በእኔና ባንቺ ብቻ እንዲቀር አድርጊልኝ። ደግሞ ምን አይነት ጥያቄ ነው? በተለይ ደግሞ ለሱ ምንም ነገር እንደማትዩ ቃል ግቢልኝ እባክሽ። እሺ እውነት ለማንም ምንም ነገር አልናገርም። ይኸውልሽ ጽጌረዳ እኔ አርግዤ የነበረው ከነብዩ ነበር። ምን? ልጄንም እንዲወርድ ያደረገው እሱ ራሱ ነው። አልገባኝም። ቆይ ይሄ እንዴት ሊሆን ቻለ? ሐኪሞቹ ያዋጥኩት ነገር ልጄ እንደሚያስወርድብኝ ነግረውኛል። ምን? አዎ ጽጌረዳ፣ ደግሞ ይሄን ነገር ያደረገው ራሱ ነብዩ ነው። ቆይ ፌፊ እየገባኝ አይደለም። ይሄን ነገር እስቲ በደንብ አስረጅኝ። ምን ልንገርሽ? እንዴት እንደተሸወድኩ፣ እንዴት እንዳታለለኝ፣ ንጹህ ፍቅሬ መጫወቻ እንዴት እንዳደረገው ነው የምነግርሽ። ስሜትሽ በደንብ ይገባኛል፣ ግን በእናትሽ በቃ ከመጀመሪያው ጀምረሽ ምን እንደተፈጠረ ንገሪ። እኔና ነብዩ ፍቅር ከጀመረን በጣም ቆይተናል እና በሱ በደንብ እርግጠኛ መሆን ስለምፈልግ የኔና የሱን ፍቅር ማንም ሰው እንዲያውቅ አላደረኩም ነበር። ቆይ እንዴት ማለቴ? ከመቼው? ይቅርታ አረፈድኩ አይደል? አረ ያን ያልኩኝሽ ደግሞ በጣም ነው። አዎ አመሰግናለሁ። የሆነ ነገር ወሰጀ። አይ አሁን ነው ከጓደኞቼ ጋር ሳይበላው ትቀር ቢሆንም በባዶማ ትኩስ ነገር ቢሆን ወሰጀ። ቢሆንም ሊመጣ ስለማልጠቀም ይቅር ካልሽሽ ከጓደኞቼ ጋር ብታይ ዕቃ እየገዛዛሁኝ ድክም ብሎኝ ስንከራተት ነበረ እና ቶሎ የምትነግረኝ ነገር ንገረኝና ቶሎ ወደ ቤት ልግባ። ፌበን እኔንን ጉዳይ በተቻኮለ ሁኔታ ልነግርሽ አልፈልግም። ችግር የለም ዛሬ ከደከመሽ ቤት ገብተሽ ረፍት አድርጊና ሌላ ጊዜ እናወራለን። አልገባኝም። ቆይ ይሄን ያህል ምን ልትነግረኝ ነው? ግድ የለሽም በቃ ባይሆን ዛሬ ወደ ቤትሽ ልሸኝሽና ሌላ ጊዜ እነግርሻለሁ። ነብዩ እኔ ደክሞኛል ያልኩኝ እንጂ እኮ በጊዜ ወደ ቤት መግባት አለብኝ አላልኩም። እሺ እናማ አልቸኮልኩም፣ ንገረኝ። እየጠበቅኩ ነው። ነብዩ እየጠበቅኩ እኮ ነው። አትነግረኝም እንዴ? ምን ብዬ እንደምጀምርልሽ እኮ ግራ ስለገባኝ እኮ ነው። ከምንም ጀምር ብቻ ግን ንገረኝ። ያው እኔና አንቺ መጀመሪያ ስንተዋወቅ ጓደኛሞች ብቻ ነበርን አይደል? አዎ በጓደኝነት አሁንም ጓደኛሞች ነን። ምን ነው ግን ያስከፋው ነገር አለ እንዴ? አረ በፍጹም። ምን መሰለሽ? እሺ ንገረኝ እንጂ። ማለቴ ያው አሁን ላይ ላንቺ ያለኝ ስሜት ከጓደኝነት በላይ ነው። አግብቶ አይደለም ወልዶ ቢመጣ ራሱ ይቀበለዋል። ቢባል ዘመኑ ሜቲ ሰማሽ? ደግሞ ሰውዬሽ እኮ አገባው። ደግሞ እንደዚህ አይነት ቀልድ ጀምርሽ? ሜቲ የምሬን እኮ ነው። ካላመንሽ ቆይ ፎቶ ላሳይሽ። ቢባል ዘመኑ ፍቅሬ ሄደሽ መገናነ አሁንም መቼስ ይሄን እያየሽ ስለሚወደኝ ነው አትይኝም አይደል? ይወደኛል። እኔ በሱ በጣም እርግጠኛ ነኝ። ደግሞ ነግሮኛል። እሱ ድሮ ነው። አሁን እሱ የራሱ ህይወት አለው፣ አግብቷል። አይጂ ታዛዝኛለሽ እኮ። ጭራሽ እኔ ነኝ የማሳዝነው? የምታየውን ነገር ሁሉ አትመኝ። ይሄ እኮ ውሸት ነው። አይደለም እውነት ነው። እኔ እሱን አውቀዋለሁ። ቢያገባት ራሱ ምክንያት አለው እና አግብቶን ቢመጣ እቀበለዋለሁ እያልሽ ነው? አግብቶ አይደለም ወልዶ ቢመጣ ራሱ እቀበለዋለሁ። እንዴ ሜቲ በሴ አንቺን በማግኘቴ ረስቼዋለሁ ብለሽ ነበር። የረሳሁት መስሎኝ ነው። እውነቱን እንድነግርህ ነው አይደል የምትፈልገው? አንተን ሳቅፍ አይኔን ጨፍኜ እሱን እያቀፍኩ እንደሆነ ለራሴ አሳምኜው ነው ማቅፍ። እሺ ደግሞ ስሚ፣ የእሱ መሄድ መቀበል ካቃተሽ መምጣቱን ነሽ። ይመጣል፣ እጠብቀዋለሁ። የዘውትር ጸሎቴ እኮ አምላኬ እሱን እንዲሰጠኝ መማጸን ነው። ምናልባት የሱ ጸሎት እሷን አታሳየኝ ሆኖ የሱ ጸሎት እየተሰማለት ቢሆንስ? እናንተ ምንም አይገባችሁ።
ቆይ ይሄ ፍቅር ነው እብደት? ስሜቷን እረዳታለሁ። እኔ እሷን በማፍቅራት ልክ ነው እሷ እሱን ታፍቀው ደግሞ ትመጣለች። እናንተ ጤነኞች አይደላችሁ። እንግዲህ ለታለ አያድር ሳይጣል በርቆ ማፍቀር የለም